አንዳንድ ፍቺ ተበልቶበት የቆሳሰለ ቤት ውስጥ ያላችሁ ተስፋ አልጋ የለያችሁ ሰዎች ቤት ውስጥ ተስፋ ባሎቻችን የሞቱት 44 እንዴት ይቀያየራል? ወዴት ይቀያየራል? በየቀኑ ልደታችሁ ይመጣ አትፉ። ሚስቶቻቸው የሞቱባችሁ ሰዎች አግቡ። ሰልሰህ ምናምን ከሆነ እንዳጠራኝ ሰርግህንም አልመጣም። ወንዶች አልተባሉም እኔ ያገባሉ እነሱ ችግር የለበት። አንዳንዱ ሳትሞትም ይሄ ወሽሞ ቁጭ ብሏል። ደስተኛ ሆናችሁ ለምን? ትዳር ኃላፊነት ስለሆነ ስራ ስለሆነ ትዳር ረፍት አይደለም ስራ። በጣም የቆሰለ ነገር ያላችሁ ሰዎች አላችሁ እና አብረው ለመኖር ምን ፈሩ? ያቆሳሰሉት ብሔራዊ ጦርነት ነው ያደረጉት። እነሱ ዞር ብለው እዛች ጎጆ ቤት ሄደው ታርቀዋል። ዛሬ ተስፋ አለ የሚለው መልእክቴ አላችሁ በህይወት ተስፋ። የሞተ ነገር አለ ቤታችሁ ውስጥ፣ የታመመ ነገር አለ ቤታችሁ ውስጥ፣ ታሟል የሆነ ነገራችሁ ተስፋ የሆነ ነገር አለ። አሁን ከዚህ ከእግዚአብሔር ቃል ክፍል የምንማረው ይሄ ቢቆረጥ ቢያረጅ ቢሞት ትንሽዬ የውሃ ሽታ ካገኘ እንደሚነሳ ተስፋ አለ። ጥፋትና የጠፋበት ቤት ውስጥ፣ ድንገተኛ ሰርፕራይዝ የተፈጠረበት ቤት ውስጥ፣ አደጋ የተፈጠረበት ቤት ውስጥ ተስፋ አለ። ለምን ካላችሁኝ እግዚአብሔር በዙፋኑ ላይ ነው። በጣም የቆሰለ ነገር ያላችሁ ሰዎች አላችሁ ተስፋ አለ። ቺት የተደረገባችሁ ቤታችሁ ውስጥ የሆነ ነገር ደርሶባችሁ ልባችሁ የቆሰለ ሐዘን ውስጥ ያላችሁ በስድብ እንዲሁ በተለያዩ ንክኪና ድርጊቶች በጣም የቆሰላችሁ ሰዎች የታመማችሁ ሰዎች አላችሁ። በቃ አከተመ ምናምን አትበሉ ተስፋ አለ። ለምን ካላችሁኝ እግዚአብሔር የቆሰለን ቁስል ጠጋኝ አምላክ ስለሆነ። በቤታችሁ የሞተ ነገር ምን አላችሁ? በልጆች ጉዳይ፣ በትዳር ጉዳይ፣ በባል ጉዳይ፣ በሚስት ጉዳይ፣ በአብሮኖር ጉዳይ በጣም ሞቷል በቃ አክትሟል ያላችሁት ምን ይዛችሁ የሞተ ነገር ካላችሁ እሱም ላይ እግዚአብሔር ተስፋ አለ። ስለዚህ እግዚአብሔር እንኳን የታመመ አይደለም የሞተ ያስነሳ። ቤታችሁ ታሟል፣ ግጭት በስቶበታል፣ ስቃይ አለበት፣ ቂም አለበት፣ ስሎች አሉበት፣ ሰዎች ገብተውበታል፣ ሴት ገብቶበታል፣ ወንድ ገብቶበታል፣ ዘመድ ገብቶበታል፣ የቆሰለ ነው፣ ታሟል፣ ተስፋ አለ። እንዴት እንደዚህ አይነት ነገር ይሰራል እንዴ ይላል ሰው ይመጣልና፣ ለእግዚአብሔር ምን ይሳነው? ለእግዚአብሔር የሚሳነው ነገር አለ? እስቲ የኔ ነገር ተስፋ አለው በሉ። ከተስማማችሁ ካመናችሁበት እግዚአብሔር ታምራት ይሰራል። እኔ በትንቢት መንፈስ እየተናገርኩ ነው ስላየሁት። እግዚአብሔር በጣም የቆሰሉ ቤቶችን ሲያክማቸው 11 ዓመት ብሬክ አፕ ያደረገ ቤት፣ በዛ ቤት ውስጥ ሰው የገባበት ቤት፣ ሰው ብቻ አይደለም የሆኑ በጣም ብዙ ቆሻሻ ነገሮች የገቡበት ቤት እግዚአብሔር ከፈለገ ምን ይሳነው? ፓስተር ቸሪ የኔ ቤት እኮ በፍቺ ተጠናቋል። ተስፋ አለ። በፍቺ ተጠናቋል። ዕቃ ተካፍለናል፣ እንትን ተራርገናል፣ ተሰዳድበናል፣ ብዙ ነገር ተደራርሰናል፣ ቆሳስነናል። ተለያየው እኮ ነው ብሔራዊ አድርገው ተነካክተው ይሄው ቅዳሜ አብረው ያድራሉ። እና አብረው ለመኖር ምን ፈሩ? ያቆሳሰሉት ብሔራዊ ጦርነት ነው ያደረጉት። እነሱ ዞር ብለው እዛች ጎጆ ቤት ሄደው ታርቀዋል። እንዳይሰራ ሲባል የተቆሳሰሉ ሰዎች አሉ፣ በመሃል የተታኮሱ ሰዎች አሉ፣ በማያገባቸው የቀባጭ የገቡ ሰዎች አሉ። ምሬት ተሞልቶ የነበረ መንፈስና ልብ ታድሶ አንተ ምን ነው ጠፋ የት ደረስክ በጣም ናፍቀኛል ይባባላሉ። ዛሬ ማን ነው ይሄን የሰራው? እግዚአብሔር። ወገኖቼ ምናልባት በተፋቱ ሰዎች መካከል የገባችሁ ሰዎች ካላችሁ፣ በተከፋቱ ሰዎች መካከል ገብታችሁ በጣም ምሬት ይዟችሁ ቁጭ ያላችሁ ሰዎች ካላችሁ እግዚአብሔር እንደዚህ ይላችኋል፣ ቀስ በሉና ውጡ ከገባችሁበት ውስጥ። ያለ ወንድ ሴትን ማስወለድ የሚችል አምላክ አይደለም እናመልክ። ድንግሊቱ ግራ ገብቷት እንዴት ይሆናል ስትለው ለእግዚአብሔር የሚሳነው ነገር አለ ወገኖቼ፣ እግዚአብሔር የሚሳነው ነገር አለ። እኔ ማመልከው አምላክ ያው ይሰራል። ጠንካራ ልብ ልል ማድረግ የሚችል ወደ ስጋ ልብ የሚቀይር የሰዎችን ውሳኔ ኮምፕሊትሊ የሚቀይር አካሄድ የሚቀይር ላይፍ ስታይል የሚቀይር ሬዲ ናቸው ወይ? መቃብር ስፍራ ላይ መምጣቱ አይደለም ሬዲ ናቸው ወይ ለማንሳት ድንጋዩን አንሺ፣ የጫንሽውን ድንጋይ አይሆንም ያልሽውን ድንጋይ ማርያም ማርታ ይነሳል። ወንድማችሁ ተስፋ ቆርጣችኋል፣ አልቅሳችኋል፣ ቀብራችኋል፣ እድር በልታችሁበታል። ይነሳ። እድር ተበልቶበት እድር የተበላበትን ሬሳ የሚያስነሳ ጌታ ነው። ያበቃለትን ነገር ተፋቱ፣ አለቀላቸው፣ ተበተነ፣ ተሸጠ፣ ተበታተነ የተባሉትን ሰዎች ማስነሳት የሚችል አምላክ ነው። ሐሳብ የሚያስቀይር አምላክ ነው። እሱ እንዲሰራ ድንጋዩን አንሱ፣ የተበተባችሁትን ፍቱ፣ የቆላለፋችሁትን ነገር ዘጋጋችሁትን ክፈት። ጌታ እንዲሰራ መጥቷል። ሁለት ነገር አንሱ፣ ፍቱ፣ ድንጋያችሁን አንሱ፣ ያሰራችሁትን ፍቱ፣ የተበተባችሁትን ፍቱ። እግዚአብሔር እንዲሰራ ከፈለጋችሁ አይሆንም ብላችሁ ጭናችሁ ከእግዚአብሔር ጋር ምን ሰራላችሁ ታዲያ? ሂዷ ምን ሰራላችሁ? እግዚአብሔር የማይሰራ አምላክ ከሆነ የምታመልኩት ምን ያደርግላችሁ? አይሆንም ብላችሁ በእናንተ ሐሳብ፣ በእናንተ ስሜት፣ በእናንተ ዕውቀት የጫናችሁትን ድንጋይ አንሱ። እግዚአብሔር እንዲሰራ አንሱ። ላላበሉ። የኛ ድርሻ ማመን ነው። የኛ ድርሻ ቦታ ላይ መቆም ነው። የኛ ድርሻ እግዚአብሔር አይደለንም። የሚሰራውን ለሚሰራው እንሰጣለን፣ ጊዜን ለጊዜ እንሰጣለን። የኛ ስራ ተመቻችቶ መቀመጥ ነው። ለእግዚአብሔር ሐሳብ ፈቃደኛ ሆኖ መኖር ነው። ላላ ማለት ነው። ለይቅርታ መዘጋጀት ነው። ለማቀፍ መዘጋጀት ነው። ለመቀበል መዘጋጀት ነው። ሸቷል ያልነው ነገር ተነስቶ ቢመጣ ሐሴት አድርገን ለመጋበዝ ለመቀበል አብሮ ለመቆም መዘጋጀት ነው። ተስፋ አለው። የሞተው ቢነሳ ሬዲ ነህ ወይ? ሬዲ ነሽ ወይ? በል ያለኝ እሱ። የትዳር አጋሮቻችሁ፣ ሕጋዊ ሚስቶቻችሁ፣ ሕጋዊ ባሎቻችሁ፣ የተፋታችሁ የታመመ ቤት ውስጥ ያላችሁ ተስፋ አለ። የቆሳሰለ ቤት ውስጥ ያላችሁ ተስፋ አለ። አልጋ የለያችሁ ሰዎች ቤት ውስጥ ተስፋ አለ። የተፋታችሁ ሰዎች ቤት ውስጥም ተስፋ አለ። ካልሞተ በህይወት ካለች ተስፋ አለ። የተበላሹ ነገሮችን የምታዩት የምትሰሙት ነገር ቢኖርም ተስፋ አለ። እንዴት እንደዚህ ያልካላችሁ እኔ አይደለሁም የሚሰራውን አምላክ ስለማውቅ የሰዎችን ሐሳብ ሲቀይር አይቻል፣ የሰዎችን ውሳኔ ሲቀይር አይቻል፣ ጣልቃ ገብቶ እግዚአብሔር ሐሳባቸውን ሲቀይር አይቻል፣ ውሳኔያቸውን ሲቀይር አይቻል፣ ሲመልሳቸው አይቻል፣ ልባቸውን ሲቀይረው አይቻል፣ ድንጋዩን ልብ አውጥቶ የስጋ ልብ ሲሰጣቸው አይቻል፣ ገር
ሲያረጋቸው አይቻል። የዋህ ሲያረጋቸው አይቻል። ሲፈታቸው አይቻል። ጭካኔያቸውና ውሳኔያቸውን ሲያስቀይር አይቻል። ጠንካራውን ሰውዬ ልል ሲያደርግ ሴቷን ልል ሲያረግ አይቻል። ውሳኔ ሲቀየር አይቻል። በዚህ ቀርቶ በዚህ ያሉ ሰዎች እሺ ሲሉ አይቻል። ሲታረቁ አይቻሉ። ሲስማሙ አይቻል። እንደ አዲስ እግዚአብሔር ሲሰራ አይቻል። ምንም የሚሳነው ነገር የለም። እናንተ ሬዲ ናችሁ ወይ እግዚአብሔር እንዲሰራ? አሁን እግዚአብሔር እንዳይሰራ ምክንያት የሆነ የሰው ልብ እግዚአብሔር ሊሰራ ሲመጣ ሬዲ ናችሁ? ዝግጁ ናችሁ ወይ? ለማንሳት ድንጋይ፣ ለመፍታት ግንዛን፣ የገነዛችሁትን የተበተባችሁትን ለመፍታት ሬዲ ናችሁ? ይሄ ባልሆነበት ሁኔታ እግዚአብሔር ዝም አለ አይባል። እግዚአብሔር እንዲሰራ የኛ ድርሻ አይቸር። እኔ እኮ ነገሬ ከእንትን ካከተማ 5 ዓመት አለፈው 10 ዓመት ሆነው 15 ዓመት ሆነው እቱንም ያክል እግዚአብሔር የሚሳነው ነገር 4 ቀን ስላለች በሬሳው 4ም ይሁን 1ም ይሁን 10ም ይሁን ጌታ ጋር ልዩነት የለም፣ አንስቶ ይሰጣል። ምናመልከው ይሄ ነው። እግዚአብሔር እንዲሰራ ግን እኛ ልባችን ሬዲ መሆን አለ፣ መንፈሳችን ሬዲ መሆን አለ፣ ለመታዘዝ ሬዲ መሆን አለ፣ የእግዚአብሔርን እጅ በህይወታችን ውስጥ ለመለማመድ ሬዲ መሆን አለ፣ አዲስ ነገር ለማየት ሬዲ መሆን አለ፣ ጣዕም ያጣው ህይወታችን ጣዕም እንዲያገኝ ሬዲ መሆን አለ። ከለርለስ የሆነውን ውሃ ከለር መስጠት የሚችል ጣዕም የሌለውን ውሃ ጣዕም መስጠት የሚችል ከውርደትና ከውድቀት የሚያወጣ ያለቀው ሰዓት ላይ ከውርደት ለማውጣት ውሃውን ወደ ወይን ጠጅ የቀየረው ጌታ ይሄንን ለማድረግ ሬዲ መሆን ይጠይቃል። መታዘዝ ይጠይቃል። ድንጋዩን ውሃ መሙላት ይጠይቃል። ይሄ ነው ኢየሱስ። አክትሟል፣ አልቋል፣ አብቅቷል። ግን ተስፋው ምንድን ነው? ታዘዝ። ተስፋው ምንድን ነው? እሺ ማለት ጋር። ተስፋው ምንድን ነው? ማመን ጋር። ተስፋው ምንድን ነው? አክሽን መውሰድ ጋር። ከውርደት ለመውጣት ከውድቀት ለመውጣት አንገት ከመስበር ከመውጣት ከዛ ነገር ውስጥ ለመውጣት መታዘዝ። ምን ታዘዘው? ምንድን ነው? የማይመስል ነገር። ድንጋዩን ውሃ ሙሉ ቀልድ ነው እዚህ ጭንቅ ሰዓት። ከዛስ ቅዱት፣ ከዛ ስጡት። ይሄ የማይመስል መጽሐፍ። እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። ቸርዬ የኛስ ነገር ባሎቻችን የሞቱት ሚስቶቻችን የሞቱት እናንተም ተስፋ እድሜያችን የሄደው ተስፋ አይገርም? እድሜው ለሄደም ተስፋ አለው። የሚገርማችሁ በ125 ዓመት ሳራ ከሞተች በኋላ ማለት በ125 ዓመቱ አብርሃም ኬጡራ የምትባል ሴትዮ አገባ። እግዚአብሔር ያሳይ። አልሰማችሁ? አገባ። ኬጡራን አገባ። 4 ነው 5 ልጅ ወለደ። አርጅቶ ላረጃችሁ እድሜያችሁ ለሄደ ተስፋ አለ ወይ? ቸሬ ሳይንስ አይደለም፣ መንግስት አይደለም፣ ባዮሎጂ አይደለም። እግዚአብሔር እድሜ ሄደ ለምትሉ ወጣት አዛውንቶች፣ ወጣት አሁን እኮ ወጣት ነው አዛውንት ይሆን። በቃ የኔ በተለይ እህቶች በቃ ልደት ትወዳላችሁ። ቶሎ ቶሎ ልደቱን ሴጣን እያገለባበጠ ይጫወትባችኋል። አሁን አያለው እንትን ላይ ምናምን ቦታ እየቀያየሩ አንዳንድ ሰዎች ሊቀያየሩ ሲሉም አይቀያየር 33 አሁን አይቀያየር 44 እንዴት ይቀያየራል? ወዴት ይቀያየራል? 44ን ለመቀየር ሲመስል ያው ነው ይመጣው 33 ያው 55 እና ለመቀየር ሲቸገሩ ያለው 51 እንደዚህ ሲያደርጉት አያለሁ። በልደት በጣም የተጨቆናችሁ ሰዎች ልደት አይደለም የእናንተን ህይወት የሚወስነው እግዚአብሔር። አሜን በሏ። እንደው ባልመጣ ይሄ ልደት የምትሉ ሰዎች በየቀኑ ልደታችሁ ይመጣ አትፍሩ። የሰራዊት ጌታ እግዚአብሔር አትፍሩ ይላችሁ። የትዳር አጋሮቻችሁ ለሞቱ ሰዎች ተስፋ አለ። አጉል ዝም ብላችሁ ራሳችሁን ተብትባችሁ ቁጭ ያላችሁ ሚስቶቻችሁ የሞቱ ባሎቻችሁ የሞቱ ሚስቶች የሞቱ ባሎች በቃ ቁጭ ብላችሁ ኮፍያ ያላወልቅም ያላችሁ ሰዎች በቃ እንደዚሁ ነው ወደ መቃብር ወርደው የምትሉ ማን ነው እንደሱ ያላችሁ? ተስፋ አለ። የምታመልኩት አምላክ የእንደገና አምላክ። ቆሮንቶስ 7:39 ሴት ባሏ በህይወት ሳለ የታሰረች ናት። በህይወት ካለ ታስራለች። ባሏ ቢሞት ግን ጥቁር ለብሳ ቁጭ ብላ ያላዘነች ያለቀሰች ትኑር ነው የሚለው አይልም። ባሏ ቢሞት ግን በጌታ ይሁን እንጂ የወደደችው ልታገባ ነጻነት አለ። ስለዚህ ባሎቻቸው የሞቱባችሁ ሰዎች፣ ሚስቶቻቸው የሞቱባችሁ ሰዎች አግቡ። ተስፋ አለ። ከፈለክ ጥራኝ፣ እኔ ሰርግ ላይ ሰብክልሃል። ሞታ ከሆነ የምታገባው ማለት ሰልሰህ ምናምን ከሆነ እንዳጠራኝ፣ ሰርግህንም አልመጣም። ከሞተ በጌታ ይሁን እንጂ አግባ። ወንዶች አልተባሉም፣ እኔ ያገባሉ እነሱ ብዙ ችግር የለባቸው። ወንድ ከሞተችበት ወዲያውኑ፣ አንዳንዱ ሳትሞትም ይሄው ወሽሞ ቁጭ ብሏል። ወንዱን አላለውም። ወንዱ ብትሞትብህ አላለውም። ለምን እንዳላለው ጳውሎስ ምክንያቱም ቅሽቅሽ የሚሉት እነሱ ናቸው። ጭራሽ አባቱን ሚስት እያገባ ሁሉ የሚኖር ሰውዬ ስላየ በወንዶቹ የተበሳጨ ነው ይመስል። ሚስት ብትሞትብህ አግባ አልተባለ ሳይባል ያደርገዋል እሱ። እህቶቼ በተለያየ ስፍራ በተለይ በባል ቤተሰቦች ተከባችሁ ቁጭ አላ ጎበዝ ናት እኮ ይሄው ልጁ ከሞተ 11 ዓመት እሷ ቢበላ ለምን ብለሽ ነቃበይ ነቃበይ። እግዚአብሔር አምላክ ምስክሬ ነው። ተስፋ አለሽ። እንደ ምክሬ ግን ይላል ጳውሎስ ደግሞ ምክሩን ስሙ። እንደ ምክሬ ግን የእኔ ምክር ግን እንዳለች ብትኖር ደስተኛ ናት ይላል። አይገርም? ይሄ ማለት ግን እየዶረየች ትኖራለች ማለት ግን አይደለም። ስርዓት ይዛ ቀዝቃዛ ሻወሯን እየወሰደች አርፋ ጌታዋን እያመለከች ትኖራለች ማለት። እንደዛ ከሆነ ደስተኛ መሆን ትችላለች። አይ ካላችሁም ደግሞ ደስተኛ ናችሁ። ደስተኛ ሆናችሁ ለምን? ትዳር ኃላፊነት ስለሆነ ስራ ስለሆነ። ትዳር ረፍት አይደለም፣ ስራ። ባልን ማስደሰት ይጠይቃል፣ ሚስትን ማስደሰት ይጠይቃል። ስለዚህ ይሄንን ነው መጽሐፍ የሚናገር። ተስፋ አለ። አሁን ደግሞ የመጣው ወፈፌነት አለ። እኔ በጌታ ነኝ አንተ ርኩስ ምናምን እያሉ ስርዓት ይኑራችሁ። እኔ በጌታ ነኝ እሱ በጌታ አይደለም። ስለዚህ ጌታ አይፈቅድም። በሰላም ልጆቻችሁን አሳድጉ፣ ረብሻ አትፍጠሩ። ይሄን በተደጋጋሚ እዚህ ቦታ ላይ ተናግሬያለሁ። ስለዚህ ተስፋ አለ። እስቲ አሜን። አንዳንድ ፍቺ ተበልቶበታል። የበሉ ችስታ ወንድሞች ችስታ እህቶች አሉ፣ ዘመዶች አሉ። የታባቱ ደግ አደረግሽ ምናምን ተብለው ተበልቶበታል።
ተጋብዞበታል። ከዚህ እንዲነሳ አይፈልጉ። ዝም ብላችሁ አስቡት። እድር የበሉ ሰዎች የሞተ ሰው እንዲነሳ ሲፈልጉ ማለት የአንዳንድ ሰው ሞተ እሰይ እንኳን ሞተ ይኸው ገቢ ያገኘን ብለዋል እኮ ሊመልሱ እኮ። ስለዚህ የበላችሁትን ለመመለስ ሬዲ ከሆናችሁ፣ ሐሳብ ለመቀየር ሬዲ ከሆናችሁ፣ ለመታዘዝ ሬዲ ከሆናችሁ፣ እግዚአብሔር ምንም ይበለኝ ለመታዘዝ እኔ ሬዲ ነኝ ካላችሁ ተስፋ አለ። እስቲ አሜን በሉኝ። ሕያው ጌታ እግዚአብሔር ምስክሬ፣ ያለቀና የተቆረጠን ነገር እግዚአብሔር ይቀጥል። ሰሞኑን ጉድ ትሰማላችሁ። እኔን ራሴ ሰርፕራይዝ ያደረገኝ ጌታ የሰዎችን ውሳኔ ግልብጥ ሲያደርግ ያለቀለት 10 ዓመት 11 ዓመት 12 ዓመት የቆየ ቀይር ሲያደርግ እያየው የማይቻል ነገር እግዚአብሔር የሚሳነው ነገር አሁን ሬዲ መሆን ኖ አንገቴ ይታረድ እሱ እግዚአብሔር። አንዳንድ ሰው እግዚአብሔር ቢል እንኳን የሚሉ ሰዎች አሉ። ለእናንተ ሰዎች ተስፋ የለም። እግዚአብሔር ቢል ለመስማት ሬዲ ለሆናችሁ ሰዎች ግን ተስፋ አለ። ሐሳብ ለመቀየር ፈቃደኛ ላልሆናችሁ፣ የእግዚአብሔርን ሐሳብና ፈቃድ ለመታዘዝ ሬዲ ላልሆናችሁ ሰዎች ለእናንተ ተስፋ የለም። ዛሬም ግን እዚህ ቁጭ ያላችሁት እግዚአብሔርን ለመስማት ከሆነ ለቀልድ ለመጣችሁ ሰዎች አይሆን። እማወራውን እግዚአብሔርን ለመታዘዝ የምትሰሙት ለእውቀት ሳይሆን ለመታዘዝ ከሰማችሁ ለሞተው ምትኩን ያዘጋጅና ይሰጣል፣ ላለው ፈውሶ እንደገና ያቆማል፣ ያከተመለትን ነገር እንደገና ይሰራዋል። የበሰበሰውን አስነስቶ የሚሰጥ ከሆነ ቆይ ለእግዚአብሔር ምንድን ነው የምትፈልጉት? እግዚአብሔር ይስራ። ፈቃደኛ ናችሁ? ለእግዚአብሔር ለመታዘዝ ሬዲ ናችሁ? ይኸውላችሁ በትዳር ብቻ አይደለም፣ በየትኛውም የህይወታችሁ ክፍል አከተመ ባላችሁት ጉዳይ ላይ እግዚአብሔር ይመጣል። ምንም በተዘጋ ደጅ ሰላም ለዚህ ቤት ይሁን ብሎ መግባት የሚችል ታምር የሚሰራ ኃያል የሆነ አምላክ። ከባባድ ውሳኔዎቻችንን የእግዚአብሔርን ቃል ሰምተን አልለወጥንም። እኔ ለውጫ መንፈስ ቅዱስ መጥቶ ሐሳቤን አስቀይሮኝ ውሳኔን አስቀይሮኝ እግሬን እንደዚህ በተነሳበት ጉዳይ ላይ እግሬን መልሼ ያውቅ። እሱ ሲመጣ የማይሆን ነገር የለም። ለእግዚአብሔር የሚሳነው ነገር አለን? ለእግዚአብሔር የሚሳነው ነገር አለ? መልሱልኛል። ለእግዚአብሔር የሚሳነው ነገር አለ ወይ? እኛን ካለመኖር ወደ መኖር አምጥቶ ህይወትን ዘርቶብን እዚህ ቁጭ ካደረገን ያለውን ነገር መስራት እንዴት ያቀተዋል ብለን እናስባለን። እሺ ብትሉና ብትታዘዙ አይልም? እሺ በማለት እግዚአብሔር ይባርካችሁ።